ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች፣ ከኢትዮጵያ እስከ መካከለኛው ምስራቅ ሰበር መረጃዎችን ይዘን ቀርበናል። ዋና ዋናዎቹን ላሰማችሁ። በአማራ ክልል የሚደረጉ ውጊያዎች ተጠናክረው ቀጥለዋል። ሸዋ፣ አንኮበር፣ ጎንደር፣ ማክሰኝት እንዲሁም አምባ ጊዮርጊስ ውጊያ የተደረገባቸው ቦታዎች ናቸው። ዝርዝሩን ታደምጡታላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዩኤኢ አቻቸው ደውለው አጋርነታቸውን አሳይተዋል ተባለ። ኢትዮጵያ ለምን በዚህ ጎራ ቆመች? ወቅታዊ ዲፕሎማሲያችን ምን ይመስላል? ተመልክተነዋል። የኢራን አብዮታዊ ዘብ ቃል አቀባይ በእስራኤል ጥቃት ተገደሉ። በመካከለኛው ምስራቅ ውጥረት ነግሷል። ኢራን በገልፍ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። በዝርዝር ታደምጡታላችሁ። ማለዳ ግሎባል ቤተሰቦች እኚህንና መሰል የሀገር ውስጥና ባህር ማዶ በተለይም የመካከለኛው ምስራቅ ጦርነትን የተመለከቱ በርከት ያሉ ሰበር መረጃዎችን አሰባስበን ይዘን ቀርበናል። ቀጣይ ቪዲዮዎች ሲጫኑ እንዲደርሳችሁ ሰብስክራይብ ነክታችሁ የደውል ምልክቷን መጫን እንዳትረሱ። መረጃዎቹን በዝርዝር ላድርሳችሁ። በአማራ ክልል የሚካሄደው ውጊያ ተጠናክሮ ቀጥሏል። ዛሬ መጋቢት 11 2018 ዓ.ም በጠዋት ከማክሰኝት ከተማ ወደ ደጎማ ከተማ ሬሽን ጭኖ 223 እና በዲሽቃ ታጅቦ እየተጓዘ በነበረ የመንግስት ኃይል ላይ ልዩ ቦታው ደጎላና እንዝዝ ቀበሌ ላይ የፋኖ ኃይሎች ጥቃት ሰንዝረውበታል። በዚህ የደፈጣ ውጊያ ከ17 የሚደርሱ አባላቱ ሲጎዱ በደርዘን የሚቆጠሩ ደግሞ ክፉኛ ቆስለዋል ተብሏል። በተመሳሳይ ዜና የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በክልሉ የሚደረግ ምርጫን እንደማይቀበል ምርጫውንም ለማስፈጸም የሚመጣ ማንኛውም አካል ላይ እርምጃ እንደሚወስድ አስጠንቅቆ ነበር። በዚህም ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ምርጫ ለማስፈጸም የሞከረ የመንግስት ሲቪልና የጸጥታ ጥምር ኃይል ላይ የፋኖ ኃይሎች በወሰዱት እርምጃ የመንግስት ኃይል ከፍተኛ ጉዳት አስተናግደዋል ተብሏል። በተመሳሳይ በሸዋ ቀጠና አንኮበር ደረፎ ተብሎ በሚጠራ ቦታ ላይ የመንግስት ኃይሎች ካምፕ አድርገው በተቀመጡበት የፋኖ ኃይሎች በከፈቱት ተኩስ ከፍተኛ ጉዳት ተመዝግቧል ተብሏል። የክልሉ የጦርነት አዙሪት በቀጠለበት በዚህ ወቅት የደቡብ ጎንደር ዞን እኚህን የሰሞኑን ጥቃቶች በተመለከተ መግለጫ ይዞ ወጥቷል። ዞኑ በመግለጫው ጀግኖቻችን በህዝብ ፊት ለገቡት ቃል ኪዳንና ታማኝነት ጸንተው እንደቆሙ ክብራቸውን ጠብቀው አልፈዋል ብሏል። የታሪካዊ ጠላቶቻችን ተልዕኮ ለመፈጸምና የአማራን ህዝብ አንገት ለማስደፋት በውስጥና በውጭ የሚሰሩ የጥፋት እጆች ታሪክ ይቅር የማይለው በደል ፈጽመዋል። እነዚህ የጥፋት ኃይሎች መጋቢት 9 2018 በዞናችን በንፋስ መውጫና ሐሙሲት ከተማ ላይ ግጭት በመፍጠር በስራ ላይ ያሉትን የላይ ጋይንት፣ የወገዳ፣ ንፋስ መውጫ፣ የደራና የሐሙሲት ከተማ እንዲሁም ግጭቱ በተፈጠረበት ከተሞች የነበሩ የመንግስት የሥራ ኃላፊዎችና ጸጥታ መዋቅራችን ላይ ያነጣጠረ የጥፋት ጥቃት ፈጽመዋል። በዚህም ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባችንንም ጥለን አንሸሽም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ብሏል። ጀግኖቻችን አስጠብቀውና ይዘውት የቆዩትን ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ ህግ የማስከበር ስራ እንደሚሰራ ለመግለጽ እንወዳለን ብለዋል። በተጨማሪም የሰራዊቱ ምስራቅ እዝ ምክትል አዛዥ ጀነራል ተስፋዬ ረጋሳ የፋኖ ኃይል ቀበሌ እንኳን ተቆጣጥሮ ማደር የማይችል አቅም የሌለው ኃይል ነው የሚል ንግግር አድርገዋል። መንግስት ችግሩን ፖለቲካዊ መፍትሄ ከመስጠት ይልቅ በኃይልና በፕሮፓጋንዳ የሚያደርገው ዘመቻ እያዋጣው እንዳልሆነና የክልሉንም ግጭት እያባባሰው እየሄደ እንደሆነ ብዙዎች እየተናገሩ ይገኛሉ። ጠቅላይ ሚኒስትር አብይ ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመውን ግልጽ ጥቃት የሀገራቱን ሉዓላዊነት እንዲሁም ዓለም አቀፍ ሕግጋት የሚጥስ ነው ሲሉ ትናንት የኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ስልክ በደወሉበት ወቅት መኮንናቸውን የተለያዩ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትር አብይ ኤሚሬት ደህንነቷን፣ ግዛቷንና ሕዝቧን ለመጠበቅ ለምትወስዳቸው እርምጃዎች የኢትዮጵያን አጋርነት በድጋሚ እንዳረጋገጡ የኤሚሬቶች የዜና ወኪል ዘግቧል። መካከለኛው ምስራቅ በጦርነት ውስጥ ባለበት በዚህ ወቅት ጠቅላይ ሚኒስትሩ ወደ ቅርብ አጋራቸው ዩናይትድ አረብ ኤሚሬት መጓዛቸው እንዲሁም አሁን እያሳዩት ያሉት የአንድ ወገን ድጋፍ በብዙዎች ዘንድ ጥያቄ አስነስቷል። ኢትዮጵያ በታሪኳ እንዲያሉ ግጭቶች ላይ በታቅቦ እንደምትታወቅ የሚያነሱት ጥያቄዎች ይህ ካላት የዲፕሎማሲ ታሪክ አንጻርና መንግስት ምን ለማድረግ እየሞከረ ነው፣ እንዴት ይታያል የሚለውን ከተለያዩ ቦታዎች የተሰጡ ትንተናዎችን ተመልክተናል። ኢትዮጵያ እንደ አፍሪካ ህብረት መቀመጫነቷ ከተገነባው ዲፕሎማሲ ማዕከልነትና ካላት የህዝብ ብዛት ታላቅነት አኳያ የሀገራትን ትኩረት የምትስብ ናት። ከብዙ ሀገራት ጋር ያላት ግንኙነትም ያጋደለ አልነበረም። በዚህ ወቅት ግን መንግስት በይፋ በሀያላን ሀገራት መካከል በሚደረግ ጦርነት እጅን ማስገባት በሚቻል ደረጃ ማውገዙ ምናልባትም ጦርነት ወደ ቀይ ባህር እንዲመጣ ከመፈለግ ሊመነጭ ይችላል ይላሉ አስተያየት ሰጪዎች። በተለይም መንግስት እያራመደው ካለው የወደብና የቀይ ባህር ይገባኛል ጥያቄ ጋር ወደ እስራኤልና አጋሮቻቸው ማጋደሉ ምናልባትም ጦርነቱን ወደ ቀይ ባህር ስቦ የሀያላኑን ቴክኖሎጂ በመጠቀም የኤርትራ መንግስትን ጥሎ ሐሳቡን ማሳካት ያለመ ነው ይላሉ።
የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን ዘገቡ። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ መሐመድ ናኤኒ በአሜሪካና እስራኤል ጥቃቶች መገደላቸውን የአገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ መሐመድ ናኤኒ የአብዮታዊ ዘቡን ለ4 አስርት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ኢራን ላይ ጦርነት በከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል። የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ጦርነቱ በጀመረ በጥቂት ደቂቃዎች ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ሰለባ ሆነዋል። በእስራኤል ጥቃት በርካታ ባለስልጣናት የተገደሉባት ኢራን በአጸፋው የአሜሪካና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ እየዛተች ነው። የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱን ጦር ኃይሎች ቃል አቀባይ የሆኑትን አቡልፋዚል ሼካሪችን ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ለሚፈጸሙት ጥቃት የሀገሪቱ ሰራዊት ክትትል እያደረገ መሆኑን አመላክቷል። ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባላችሁ ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸው ዝተዋል። መካከለኛው ምስራቅ ውጥረት ነግሷል። ኢራን በገልፍ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። ኢራን በደቡባዊ ፋርስ የጋዝ መሬቷ ላይ ጥቃት እንደተፈጸመባት በመግለጽ የጀመረችው ዛቻ ወደ ተግባር ተቀይሯል። ከአሜሪካ ጋር ግንኙነት ያላቸውን የነዳጅና ጋዝ ማጣሪያዎች ኢላማ እንደምታደርግ ካስጠነቀቀች በኋላ ከረቡዕ ሌሊት ጀምሮ በገልፍ ሀገራት ላይ የምትሰነዝረውን ጥቃት በከፍተኛ ሁኔታ ጠናክራለች። ሳውዲ አረቢያ በዋና ከተማ ሪያድና በምስራቃዊ ግዛቶቿ ላይ የተወነጨፉ 17 የሰው አልባ አውሮፕላኖችና ድሮኖችን፣ 2 ባላስቲክ ሚሳኤሎችን ማክሸፏን የመከላከያ ሚኒስቴሩ አስታውቀዋል። ኳታር በራስ ላፋን ኢነርጂ ተቋም ላይ ረቡዕ ዕለት የተሰነዘረው ጥቃት ሳያበቃ ሐሙስ ረፋድ ላይ በተጨማሪ ጥቃት እንደደረሰበት ገልጻለች። የተባበሩት አረብ ኤሚሬቶች የአየር መከላከያ ስርዓቶቿ ሚሳኤሎቹን እየጠለፉ ሲሆን ተዋጊ ጀቶቿም ድሮኖችን በሰማይ ላይ እያደኑ መሆኑን አስታውቃለች። ባህሬንና ኩዌት ነዋሪዎቹ ወደ መጠለያ እንዲገቡ የሰዓት እላፊ ማስጠንቀቂያ የሰጡ ሲሆን ኩዌት በበኩሏ የጠላት ሚሳኤልና የድሮን ጥቃቶችን እየተጋፈጠች መሆኑን ይፋ አድርጋለች። የኦማን ሱልጣኔት በበኩሏ ድርጊቱን በጽኑ አውግዛለች። ኢራን የሲቪል ተቋማትንና ዓለም አቀፍ የኃይል አቅርቦቶችን ከመምታት መቆጠብ አለባት ሲሉ የሀገሪቱ የዜና ወኪል ጥሪ አቅርቧል። ጥቃቱ በዓለም አቀፍ የነዳጅ ገበያና ቀጠናዊ ሰላም ላይ ከፍተኛ ስጋት ደቅኗል። ይህ በእንዲህ እንዳለ ኢራን የሰነዘረችው ጥቃት የኳታርን የቀዘቀዘ የተፈጥሮ ጋዝ ማምረት አቅም በ17 በመቶ ቀንሷል ተብሏል። ጥገናው እስከ 5 ዓመት ሊፈጅ እንደሚችልም ተገልጿል። የኢራን ጥቃቶች የኳታርን የቀዘቀዘ የተፈጥሮ ጋዝ ወደ ውጭ የመላክ አቅም በ17 በመቶ ማዳከማቸውንና ይህም በዓመት $20 ቢሊዮን የሚገመት ገቢ እንደሚያሳጣ የኳታር ኢነርጂ ዋና አስፈጻሚ ለሮይተርስ ገለጹ። ኳታር ኢነርጂ ዋና አስፈጻሚ ሳድ አልካቢ ሐሙስ መጋቢት 10 2018 ዓ.ም በሰጡት ቃል ከኳታር 14 የጋዝ ማምረቻ መስመሮች መካከል ሁለቱ እንዲሁም ከሁለቱ ጋዝ ወደ ፈሳሽ መቀየሪያ ተቋማት አንዱ ባልተጠበቁት ጥቃቶች ጉዳት ደርሶባቸዋል። ይህንን ጉዳት ለመጠገንና ወደ ስራ ለመመለስ ከ3 እስከ 5 ዓመት የሚፈጅ ሲሆን በዚህም በዓመት 12.8 ሚሊዮን ቶን ጋዝ ለገበያ ሳይቀርብ ይቀራል ብለዋል። አልካቢ በሰጡት ቃለ ምልልስ ኳታርና ቀጠናው እንዲህ ያለ ጥቃት ይገጥማቸዋል ብዬ በህልሜም አስቤ አላውቅም። በተለይም በረመዳን ወር ከአንድ ወንድማማች የእስልምና ሀገር እንዲህ ያለ ጥቃት መሰንዘሩ የሚታመን አይደለም ሲሉ ገልጸዋል። የጥቃት የተፈጸመው እስራኤል በኢራን የጋዝ መሰረተ ልማቶች ላይ ጥቃት መሰንዘሯን ተከትሎ ኢራን በገልፍ ሀገራት የነዳጅና የጋዝ ተቋማት ላይ ተከታታይ ጥቃቶችን ከሰነዘረች ከሰዓታት በኋላ ነው። በመንግስት ባለቤት የሚተዳደረው ኳታር ኢነርጂ በደረሰው ጉዳት ምክንያት ወደ ጣሊያን፣ ቤልጂየም፣ ደቡብ ኮሪያና ቻይና ለሚላኩ የጋዝ ምርቶች እስከ 5 ዓመት በሚቆይ ረጅም ጊዜ ውል ከአቅም በላይ የሆነ ምክንያት ለመግለጽ ሊገደድ እንደሚችል አልካቢ ጠቁመዋል። እነዚህ ለረጅም ጊዜ ውሎች በመሆናቸው ከአቅም በላይ የሆነ ምክንያት መኖሩን ለመግለጽ ተገደናል። ቀደም ሲል ለአጭር ጊዜ ገልጸን ነበር፣ አሁን ግን ለረጅም ጊዜ የሚቆይ ይሆናል ብለዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበር። ቀጣይ ቪዲዮዎች ሲጫኑ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። ቸርን ሰንብት።